የአንዱ ጦስ ለአንዱ ይተርፋል የተባለው ይሄ ነው ማለት ነው። እና አንዳንድ ጊዜ አሁን ላይ ወደ 1,000 ሰው ያህል እንደተያዘ ዘገባዎች እየወጡ ነው ያሉት ማለት ነው። እና ብዙ ሰዎችን ይዘዋሉ። እንደዚህ በቃ ትንሽ ለወጥ ያለን ሰው ካገኙ መያዝ ነው ስራቸው። በሄሊኮፕተር በምን ብትሉ እና ያው ልጁ እስካሁን ድረስ እንዳልተያዘ ነው እየተነገረ ያለው። ብቻ ትክክለኛ መረጃ እየወጣ አይደለም። እኔ አላቅም። የሟች ቤተሰቦች እንዳልተገኘ ነው ቪዲዮ ሰርተዋሉ። እንደዚህ ቢሆንና የተያዙ ልጆችም እንደዚህ ቪዲዮ ቀርጾ እየለቀቁ ነው ማለት ነው። እና ልጁ እንግዲህ አላህ ይራህሙ፣ አላህ ጀነተል ፊርደውስን ይወፍቀው፣ እንደተቀበረ እየተነገረ ነው። የመን ላይ ብዙ ነገር ሲሰሩ የነበሩ ልጆች አሉ አብረው ጓደኞቹ። በጣም ያሳዝናል፣ ያሳፍራልም። በሱ የተነሳ መካ ላይ 450 ተፍትሽ ላይ ገብተው የተያዙ ልጆች አሉ። ብዙ ሴቶች፣ ብዙ ልጅ አሳዳጊ ወንድሞች አሉ። የሚገርም ነገር ትልቅ ተፍትሽ ነበር። ያ ጀማ እዚህ 800 ሰው ኦልሞስት አለን። ታፕታፕ እየተደረገ አይደለም፣ በጣም ታፕታፕ። ስለዚህ እንደዚህ አይነት የሚሰሩትን እንዳውም የምታውቁ ልጆች እያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ፣ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ እያደረጉ ነው። በጣም ነው የሚያሳዝነው። ወላሂ ተፍትሹ ተፍትሽ አይደለም፣ በአይዲ ሲያራ ነው የሚፈትሹት። የሚገርም ነገር ሹርጣዎች አይደሉም። ኖርማል ሲያራ ውስጥ ቁጭ ብሎ ነው መስተዋት ዝቅ አድርጎ ያህል በመስተዋት አቁም ይላል። ያለውን ነገር እየፈተሽ ነው የሚሄድ። ኢቃማ የሌላቸው ልጆች፣ ኢቃማቸው የተበለገ ልጆች፣ አሁን ማስተካከል ላይ ያሉ ልጆች፣ ብዙ ልጆች ተይዘዋል። አሁን በቅርብ ራሱ ማቋ አንድ ወንድም 8700 ሪያል ከፍሎ፣ የሚገርም ኢቃማውን ለማሳደስ 8700 ሪያል ከፍሎ ትንሽ ሲቀረው ተፍትሽ ላይ ተያዘ ገባ። በዚህ ልጅ ምክንያት ሰበው ምን ያክል አይነት ተፍትሽ እንዳለ በጣም ነው የሚያሳዝነው። ስለዚህ እባካችሁ እንደዚህ አይነት ነገር ባንደግፍ። እኛ ኢትዮጵያኖች በአቅም የምንታወቅ አልሐምዱሊላህ ሰርቶ በሎች ነን። ብዙዎቹ የሚወዱን ታሪክ ያለን ህዝቦች ነን። ስለዚህ ታሪካችንን ባናበላሽ መልካም ነው። ጋጠወጦችን እያሳለፉ መስጠት ትልቅ ነገር ነው ወላሂ። እና በጣም ትልቅ ተፍትሽ ያለ፣ ጥንቃቄ አድርጉ። አሁንም እየተዞረ ነው። ገና የሚለቀሙ ልጆች አሉ። ሰማችሁ እንግዲህ ጥንቃቄ አድርጉ ጀማ፣ በጣም ጥንቃቄ አድርጉ። አሊያ እሺ፣ ኮፒ ሊንክ እና ታፕታፕ እያደረግን ጀማ፣ ፕሊዝ ጋይስ፣ ኮፒ ሊንክ እና ታፕታፕ እያደረግን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? ሁሉ ያሳዝናል ወላሂ። ምን እንደምል ራሱ አላውቅም። ምን እንደሚባልም ከባድ ነው ያለንበት ሁኔታ። ምን ሆነው ነገር እኛ ባለንበት አሁን በሱ ሰበብ ስንቱ እንትን እንደሚል ቤተሰቦቹ የትንሽ ሰዓት እኮ ነው ሸይጣን ሲበረታብን የ5-10 ደቂቃ ሰምር ማጣት ህይወታችንን ሙሉ እስከ የሚያስከፍልን ደረጃ ላይ ይደርሳል። ይሄ ልጃውን ቢታሰርም ቢገደልም ለሱ ያው ነው። ምክንያቱም ቢያስሩትም አያስፈቱትም። ለሱ ደግሞ ወንድም ስለሆነ እንደው አዝነው አረቦቹም አፉ የሚሉት አይነት አይደለም። ገባህ? ለዛ አረቦቹ በአረቦቹ ሲሆን ራሳቸው እንትን ይላሉ። ኮሜንት ላይ ምን እያየሁ ነበር፣ አረቦቹ እኛን ሀበሾቹን ሲገሉን ለምንድን ነው የማያስፈርዱባቸው ምናምን ነገር ብለዋል። እና እሱ ላይ ማረጋገጫ ካላችሁ፣ ኤቪደንስ ካላችሁ፣ የገደለው ሰው የሟቹ ካላችሁ ክሰሱ፣ ይገሏቸዋል። የሞተ አሊያ በዚህ ጉዳይ ላይ ሙቤ በቅርብ አንድ አበሻውን የገደለ አረብ ተገሏል። የሚገርማችሁ ነገር አበሻ የገደለ አይተዋል። እንዳውም 15 ቀን ጁማ አሁን አለፈው። በጣም በዘግናኝ ሁኔታ የገደለው አረብ ተገሏል። በዚህ ሳውዲ አረቢያ ላይ ምንም አይነት ነገር የፈለገ ይሁን ህጉ አረብ ይሁን ምን ይሁን ይሄ የሀገሪቷ ህግ ነው። በማንም ላይ ነው ይሄ ህግ የሚሰራው። እሺ ዝም ብላችሁ የሌለ ነገር አታውሩ። ባለፈው ምን ነው እዛ ጋር በዱላ ሲደበድበው የነበረው አረቡ ፖሊሶቹ ባለበት ሂዶ አይደለም እንዲህ እስር ቤት አስገብተው የታሰረው? አንዴ ምንድን ነው የምትሉት? ማየው ነገር ማለት ነው። እንግዲህ እንደሰማችሁት ነው ማለት ነው። ብዙ ሰዎች እንደተያዙ ቃማሚያው ላይ አሁን ላይ ለማሳደስ መንገድ ላይ ያሉትም ግማሽ ብር የከፈሉት በሙሉ ነው የገቡት እያሉ ነው ማለት ነው። እና አሁንም ቢሆን የቀራችሁት እናንተ ማለት እየተነገረ እኔ የሚወጡ ሰዎች ናቸው የሚገርሙኝ ማለት ነው። እና ኢቃማ በእጃቸው ካላዙ ለምንድን ነው ከቤት የሚወጡት? ለምንድን ነው? እና በዚህ አጋጣሚ ደግሞ ለምሳሌ አሁን አንድ አረቡ ኢትዮጵያን ቢገል ለምንድን በሱ የማይፈረድበት ምናምን እያላችሁ ነው። እና የታያችሁ ይፈረድበት አይፈረድበት ምን አይነት ኤቪደንስ አላችሁ? ባለፈው እንደውም አረቡን ሲደበድብ አበሻውን ሲደበድብ የነበረው እሱም እኮ ያው እነሱ የራሳቸው ዜጋ ስለሆነ ይሄን አይል እንግዲህ እንትን አለ እንትን ምንድነው ትልቅ ቅጣት አልቀጡትም ብዬ ነው ማስበው። ገባችሁ? እና ብቻ ከባድ ነው። አሁን ያው እዚህ ጋር ማለት ነው ስራ ቦታ ነው እንግዲህ እንደዚህ እየተጨቃጨቁ ነው። ያው ልጁም እኮ ዝም ብሎ ከመሬት ተነስቶ ባይዘው አይገለውም። ገባችሁ? የሆነ ወይስ አላቅም እኔ ምን እንደምል ለማን እንትን እንደምን ራሱ ነው ግራ አይገባኝ። እዚህ ጋርም ከሄዳችሁ ነፍስ ነው ያጠፋውና በየአረብ ኮመንት ደግሞ እየሄዳችሁ እንትን ስላድኑ
የቁርአን ጥቅሶች ምናምን እንኳን ገደለ ምናምን ዝም ብሎ አልገደለውም ምናምን ብላችሁ የምትሉ ሰዎች አብዛኛውም አንዲት ልጅ እንደውም በአላህ ካመለጠ ንገሩኝ ጾም ማለት ስለት አስገብቻለሁ ወይ ደግሞ ንያ ገብቻለሁ እጾማለሁ ስትል ነበር። እና አብዛኛውም ሰው ለእናቱ በቃ ለእናቱ ምናምን እንደው አንዴ አጥፍተዋል ግን በቃ ለእናቱ ምናምን ሲል እንደው በአገር በገባ ማን ትርደው ምን ትርደው ምናምን እያላችሁ የምትጽፉት ማለት ነው። ለነዛ ሰዎች አስተርጉሙ ቢያዩት ምንድን ነው የሚሰማቸው? የአረብ ቪዲዮ ስር እነሱ በሚሰሩት ቲክቶክ ላይ በሚሰሩት ቪዲዮ ስር እየገባችሁ እንደዚህ አይነት የምትኮምቱ ሰዎች ግን እኔ በጣም ነው የገረማችሁኝ። እንዴ እነሱ የምን የዶሮ ነፍስ እኮ አይደለም የጠፋው ሰው ነው። ምን አስባችሁ ነው? ወናይ እንጃ። ኢትዮጵያ ደግሞ በቃ ሰለብሬት አደረጋችሁ። እኔ በጣም ነው የገረመኝ ወላሂ ላዝም። እኔ በቃ ማለት እሱ ብያዝ የሞተውን ልጅ ያድናል አይደለም። ነገር ግን ደግሞ በቃ ልክ ሰለብሬት ልክ በቃ ጀብድ ነገር እንደሰራ ነገር አድርጋችሁ በየኮመንቱ ምን ያስገባ ፈጣሪ ይከተልህ እንደዚህ ይሁን ምናምን የትም ቤት የትም ማለት ነው። ይሄ ልጅ ሆን ብሎ ከገደለው እኮ የትም ቤት የትም የዛ ልጅ የሟቹ ሀቅ ይወጣል። ነገር ግን ደግሞ ወንድ ነው ወይ ተፈታትኖት ወይ ደግሞ በስህተት በምን ምክንያት እንደገደለው አላህ ነው የሚያውቀው። እንደተናገረ ደግሞ የ7 ወር ደሞዝ ከልክሎት ነው ብሏል ተብሏል አይደለም። ግን እንደዛም ቢሆን ደግሞ ብር የ7 ወር ብር ከለከለኝ ብሎ ሰው ልጅ ተነስቶ ሰውን አይገልም። ገባችሁ? ግን እናንተ ደግሞ እየገባችሁ በየኮመንቱ የምትጽፉትን ነገር ቴክር አቁሙ ማለት ነው። በቃ ልክ ሀበሻ በሰው ሞት እንደሚደሰት ሁሉ በየአረብ ኮመንት እየሄዳችሁ በየአረብ ቪዲዮ እየሄዳችሁ የምትኮምቱት ኮመንት አረ እኔ በጣም አንዳንዴ ቆም ብዬ ያሰብኩኝ እንደዚህ ነዋ። ታዲያ ኢትዮጵያ ልክ አሁን ሞት የበዛው ማለት ነው። ማንንም ተነስቶ እንትን የሚል ጀግና እያላችሁ እያበረታታችሁ ነዋ እንዴ። አረ ቆም ብላችሁ አስቡ። እኔ እንጃ አላቅም ወላሂ በጣም ነው ግን የታዘብኩት። እንደኔ የታዘባለ እዚህ ቪዲዮን በምሰራው ኮመንት ራሱ ምን ትርዳው ምናምን እያላችሁ በቃ እሱ እንትን ይበልሽ ያምልጥ። ያው እሱ ተገደለና ምንም እንትን የሚለው ነገር የለም። አላህ ይጠይቀው። ገባችሁ? ግን እናንተ ደግሞ አላቅም አይዶን ነው ምን እንደምል። አስደሳች መልካም ዜና ከወደ ጅዳ 13 ዓመት የዘገየ የደሞዝ ክፍያ በቆንስላ ጽሕፈት ቤት ክትትል ተፈጽሟል። ጥቅምት 5 ቀን 2018 ዓ.ም ጅዳ የጅዳዎች የኢትዮጵያ ቆንስላ ጽሕፈት ቤት ላለፈው 13 ዓመታት ደሞዛን ያላገኘችን አንዲት ዜጋ ሐቋን እንድታገኝ አስችሏል። ወይዘሪት ዘምዘም ቲና እሷም የተባሉ ኢትዮጵያውያን ዜጋ በህጋዊ መንገድ ወደ ሳውዲ አረቢያ ተቡክ ከተማ ከገቡ በኋላ በአጠቃላይ 14 ዓመታት ሰርተዋል። ሆኖም ከዚህ ውስጥ የ13 ዓመት ደሞዝ ሳይከፈላቸው በቆዩት ለቆንስላ ጽሕፈት ቤቱ የድጋፍ ጥሪ አቅርቦ ነበረ። ቆንስላ ጽሕፈት ቤቱ ጉዳዩን በንቃት በመከታተል ባደረገው ከፍተኛ ጥረት ዜጋዋን ያልተከፈላትን ቀሪ የ13 ዓመት ደሞዝ በድርሃም 109,000 የሳውዲ ሪያል ሙሉ በሙሉ እንዲከፈላት ማድረግ ችለዋል። ገንዘቡን ከተከፈላቸው በኋላ ወይዘሪት ቲናም ጉዞ ሰነድ ተዘጋጅቶላት በሰላም ወደ ሀገሯ እንድገባ ምቹ ሁኔታ ተፈጥሮላታል። ዜጋታም ዘግይቶም ቢሆን ለተደረገላት ድጋፍ ለቆንስላ ጽሕፈት ቤቱ ልባዊ ምስጋና አቅርበዋል። ማስጠንቀቂያ፣ ቆንስላ ጽሕፈት ቤቱ በዚህ አጋጣሚ ለስራ ወደ የትኛውም አገር በሚደረገው ጉዞዎች ህጋዊ መንገድ ብቻ እንዲከተሉ ለዜጎች ጥብቅ ጥሪ አቅርበዋል። አቤት ደስ ይላል። ግን አልሐምዱሊላህ ረቢል ዓለሚን እንኳን ሀቃችሁን አላወጣላችሁ። አስባችሁታል? 13 ዓመት ማለት አንድ ቤት ታፍኑ ያለምንም ደሞዝ ታየኝ እኮ ነው። አሁን መሮኛል። 2 ዓመት 3 ዓመት 4 ዓመት ራሱ ምርር ብሎኛል። አስባችሁታል? ያውንም ያው
የሆነ ክፉ የሆኑ አሰሪዎች ጋር ለ13 ዓመት መቀመጥ በጣም ከባድ ነው። ቻላ እንኳን አላህ ከዚህ ነገር አወጣዋችሁ።